ሰላም ጤና ይስጥልን እንደምን ውላችኋል ውድ የኢትዮጵያ ድምጽ ተከታታዮች የኢትዮጵያ ድምጽ የመጋቢት 20 ቀን 2017 ዓ.ም የሀገር ውስጥና የባህር ማዶ ዜናዎች ከይሳት ጀምረው ይደመጣሉ። ከዜናዎቻችን ጋር አብራችሁ ሲሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። ቦቴዎች ላይ ያለው የነዳጅ ቅሸባ እስካሁን አልተቀረፈም፣ ምክንያቱም የራሱን ችሎ ሲስተም ስለሚፈልግ ሲሉ የነዳጅና የኤነርጂ ባለስልጣን ተናገሩ። በነዳጅ ጫኝ ቦቴዎች በኩል የሚፈጸመው የነዳጅ ቅሸባ አሁንም አለመቀረፉን በተለይም በአፋር ክልል ሰመራና ዴቼቶ የቦቴ ቃጠሎ እንዳለም የነዳጅና ኤነርጂ ባለስልጣን ተናግሯል። ሰመራና ዴቼቶ ከፍተኛ ሙቀት አለ ያለው ባለስልጣኑ በመስሪያ ቤት አንድ ቦቴ እዛ አካባቢ ቃጠሎ አለ፣ የሴፍቲ ጉለቶች ስላለባቸው ነው መኪናዎቹም ብሏል። ይህንን ያሉት የባለስልጣኑ ዋና ዳይሬክተር ወይዘሮ ሳህረላ አብዱላሂ ምክንያቱም ሲያስረዱም ሞቃት አካባቢ ነው መቀሸብ ስለሚፈልጉም የካሊብሬሽን ችግር ስላለ ቆመው በጀሪካን ለመቅዳት በሚያደርጉት ጥረት እየተፈጠረ ያለም ችግር መሆኑን አክለዋል። ቅሸባውን በሁለት መልኩ ማየት ያስፈልጋል። አንደኛው ቦቴዎች ላይ የሚደረግ ነው። ቦቴዎች ላይ ያለው የነዳጅ ቅሸባ እስካሁን አልተቀረፈም፣ ምክንያቱም ራሱን ችሎ ሲስተም ይፈልጋልን ብሏል። ለምሳሌ 47000 የሚይዝ ከሆነም 46000 ወይም 45000 ሊትር ይይዛል ተብሎ ሪፖርት ይደረጋል። ስለዚህ ያቺ 2000 በመንገድ ላይ የተቀሸበች የምትወጣዋም ነች ብለዋል። የማደያ ማህበራት ከፍተኛ የሆነ ቅሸባውን ከቀን ወደ ቀን እየጨመረ መጥቷል በሚል ከፍተኛ ጩኸት እያስነሱ ነው። ትክክለኛ ኮንሰርን ነው ይገባናልን ብሏል። አንዱ እዚህ ላይ የሚደረግ የቅሸባ ችግር ነው ያጋጠመው ብሏል። ሁለተኛው የነዳጅ ቅሸባ ወይም ዲስፔንሰር ላይ ሲመጣም የሚከሰት ነው ብለዋል። የመቆጣጠሩ የሰርቲፊኬሽን ፕሮሰሱ ላይ የለንበትም። የንግድና ቀጠና የሚሰራው ቢሆንም ግን በእኛ ትክክል ጊዜ የምናያቸው አሉ። ከኢንዱስትሪው ጋርም ስንነጋገር በከፍተኛ ሁኔታ የሚያነሷቸው ችግሮች አሉን ብለዋል። ችግሩን በዘላቂነት ለመፍታት ብለንም አንዱ ያደረግነው ስማርት ፊውል ስቴሽን የምንለው 360 ዲግሪ ችግሮችን በሙሉ ከመሰረቱ መፍታት የሚያስችል ቦቴው ምን ያክል ሊትር ነዳጅ ይዞ ይንቀሳቀሳል የሚለውም ወይም ምን ያክል ሊትርስ መያዝ ይችላል የሚለውን ለማወቅ ይረዳልን ብለዋል። ቦቴው በእንቅስቃሴው ጊዜ ከተከፈተ ወይም እንደተከፈተ ለኛ የሚያሳየን ሲስተም እንዲኖር ለማድረግም ሲስተም በሁለት ቦቴዎች ተሞክሮ ውጤታማ ሆኗልን ብለዋል። በማደያም ሞክረነው ውጤታማ ሆኗል። አሁንም ይህንን ስራ ነው አክሽን ፕላን አውጥተንለት ቀድመን ወደ ዋና ከተሞች ላይ ለመተግበር ዝግጅት እያደረግን የምንገኘው ሲሉም ኃላፊዋ ተናግረዋል። ኢትዮጵያ ሶስተኛውን የማሪታይም ማሰልጠኛ አካዳሚ ልትከፍት መሆኑ ተሰምቷል። የኢትዮጵያ ማሪታይም ባለስልጣን የማሰልጠኛ አካዳሚው ለመክፈት የሚያስችል የመግባቢያ ስምምነትም ከአርባ ምንጭ ዩኒቨርሲቲ ጋር ተፈራርመዋል። አካዳሚ ከባቡጋያ ሎጂስቲክስ እና ማሪታይም አካዳሚ እንደዚሁም ከኢትዮጵያ ማሪታይም ባለስልጣን ኢንስቲትዩት ቀጥሎ ለሀገሪቱ ሶስተኛ ማሰልጠኛ እንደሚሆኑም ተገልጿል። የኢትዮጵያ ማሪታይም ባለስልጣን ኢትዮጵያ በ2022 በሎጂስቲክስ አፈጻጸም ከአፍሪካ ቀዳሚ እንድትሆን ለማድረግ እንደዚሁም ባህርተኞች አሰልጥኖ ለዓለም ገበያ በማቅረብ ከመጀመሪያዎቹ 5 የዓለም ሀገራት ተርታ ለማሰለፍም እየሰራ እንደሚገኝ በማህበራዊ ትስስር ገጹ አሳውቋል። ጾታን መሰረት አድርገው የሚፈጸሙ ወንጀሎች የሚዳኙበት ችሎት ለማቋቋም ዝግጅት እየተደረገ መሆኑ ተሰምቷል። ጾታን መሰረት አድርገው የሚፈጸሙ ወንጀሎችን በተፋጠነ ሁኔታ ለመዳኘት የሚያስችል ችሎት ለማቋቋም ዝግጅት እየተደረገ መሆኑም ተነግሯል። ፌሎሺፕ ኢትዮጵያ ጋር በመሆን በተለይ በግጭት ወቅት ጾታን መሰረት አድርገው የተፈጸሙ ወንጀሎች ወደ ዳኝነት ሲቀርቡ ጉዳያቸው እንዴት በተፋጠነ መንገድ ወደ ችሎት ሊቀርቡ ይችላል የሚለውን በስፋት ሊያይ የሚችል ሰነድ መዘጋጀቱ የፌዴራል ጠቅላይ ፍርድ ቤት ዳኛ መላኩ ካሳዬ ተናግረዋል። ሰነዱ ከፍርድ ቤትና ከዩኒቨርሲቲ በተውጣጡ ባለሙያዎች እንደተዘጋጀ የተናገሩት ዳኛ መላኩም የተዘጋጀው ሰነድም ለሚመለከተው አካል ቀርቦ ከሞላ ጎደል ወደ ተግባር ሊገባ መሆኑን ገልጸዋል። ከፌዴራል ፍርድ ቤቶችና ከከፍተኛ ትምህርት ተቋማት በተዋቀረ ኮሚቴ የተዘጋጀው ሰነድ በተመለከተ መጋቢት 13 እና 14 ቀን 2017 ዓ.ም ለሚዲያ ባለሙያዎች በአዳማ ስልጠና እንደተሰጠም አይዘነጋም። የተወሰኑ ባንኮች የጥሬ ገንዘብ እጥረት እንዳጋጠማቸው ብሔራዊ ባንክ አሳወቀ። የተወሰኑ የሀገሪቱ ባንኮች የጥሬ ገንዘብ ወይም ሊኩዊዲቲ እጥረት እንዳጋጠማቸውና በውጭ ምንዛሬ ተመን ረገድም ከቅርብ ጊዜ ወዲህ ግምታዊ አስተሳሰቦች ወይም ኤክስፔክቴሽን መታየት መጀመራቸውን ጥንቃቄ እንዲደረግ ሲል የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ አሳስቧል።
በተሻሻለው የብሔራዊ ባንክ ማቋቋሚያ አዋጅ ቁጥር 1359/2025 አንቀጽ 23 መሰረትም ማዕከላዊ ባንኩን ለማማከር የተቋቋመው የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ሁለተኛ ስብሰባውን መጋቢት 16 ቀን 2017 ዓ.ም አካሂደው ነበር። የፖሊሲ ምክረ ሀሳቦችን የያዘ መግለጫ በዚሁ ቀን አውጥቷል። በዚህ መሰረትም ኮሚቴው አብይ የማይክሮ ኢኮኖሚ ጉዳዮች በዋናነትም የዋጋ ግሽበት፣ የፊስካል ፖሊሲ ትግበራ፣ የውጭ ኢኮኖሚ የገንዘብ አቅርቦትና የፋይናንስ ዘርፍ እንቅስቃሴዎች እንደዚሁም በሀገር ውስጥ የማክሮ ኢኮኖሚ ሁኔታዎች ላይ ጉልህ አንድምታ ያላቸው ዓለም አቀፍ ሁኔታዎች መገምገሙ ተሰምቷል። የኢትዮጵያ ድምጽን እያደመጣችሁ ትገኛላችሁ። አድማጮቻችን፣ ዜናዎቻችን አሁንም ይቀጥላሉ። በአማራ ክልል አስቸኳይ የምግብ እርዳታ ለማድረስ መቸገሩን ተመድ አስታወቀ። በአብዛኛው የአማራ ክልል አካባቢዎች አስቸኳይ የምግብ እርዳታ ለማድረስ መቸገሩን የመንግስታቱ ድርጅት የእርዳታ ማስተባበሪያ ጽህፈት ቤት ወይም በምህጻረ ቃሉ ኦቻ ትላንት መጋቢት 19 ቀን 2017 ዓ.ም ባወጣው መግለጫ አሳውቋል። ማስተባበሪያ ጽህፈት ቤቱ በበርካታ የክልሉ አካባቢዎችም በጸጥታ ችግር ሳቢያ የምግብ እርዳታ ማድረስ በጭራሽ የማይቻልባቸውና በከፊል የሚቻልባቸው በርካታ ቦታዎችም በምስል አስደግፎም አቅርቧል። በጭራሽ የእርዳታ አቅርቦት የማይቻልባቸው ብሎ ከጠቀሳቸው ቦታዎች መካከልም ጎጃም እንደዚሁም የጎንደር የሸዋ ዞኖች ይገኙበታል። ደጋዳሞት፣ ደቡብ መውጫ፣ ደጋዳሞት፣ ጃዊ፣ ወንበርማ፣ ታች ጋይንት፣ ዳውንት፣ መራቤቴ፣ ኤፍራታና ግድም ተጠቅሰዋል። ምስራቅ አማራ በተሻለ ሁኔታ የምግብ እርዳታ ለማድረስ መቻሉን የገለጸው ኦቻ በዚህም እጅግ አስፈላጊ የሆነ የተመጣጠነ ምግብ ለሚያስፈልጋቸው ወገኖች ማቅረብ ያመለከተም ሲሆን ሰሜን ወሎ ራያ ቆቦ ወረዳ ላይ በተያዘው የመጋቢት ወር አስቸኳይ የነፍስ አድን እርዳታ ምስራቅ አማራ በተሻለ ሁኔታ የምግብ እርዳታ ማድረስ መቻሉን የገለጸው ኦቻ በዚህም እጅግ አስፈላጊ የሆነ የተመጣጠነ ምግብ ለሚያስፈልጋቸው ወገኖች ማቅረቡን ቀጥለናል። የአፍሪካ ቀንድ አገሯ ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ስልታዊ ወደቦችና የጦር ሰፈሮችን ለመስጠት ሀሳብ ማቅረቧ ሮይተርስ ዘገበ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለአሜሪካ አቻቸው ዶናልድ ትራምፕ በጻፉትና ሮይተርስ መመልከቱን በገለጸበት ደብዳቤ ላይ ነው አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና ወደቦች አማራጮች የቀረቡትም። ጉዳዩም በሚያውቁ የቀጠናው ዲፕሎማት ትክክለኝነቱ መረጋገጡን የዜና ወኪሉ የገለጸው ደብዳቤ የጻፈው መጋቢትም 2017 ዓ.ም ነበረ። እንደ ሮይተርስ ዘገባ ከሆነ ፕሬዝዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው የተባሉት ባዶጊሉና በርበራ በጦር ሰፈርነት እንደዚሁም የበርበራና ቦሳሶ ወደቦች ነው። አሜሪካ በሶማሊያና በቀጠናው የሚገኙ ጽንፈኛ ታጣቂዎችን ስጋት ለመመከት በአፍሪካ ቀንድ ጠንካራ ወታደራዊ ይዞታን ያስገኝላታልም ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠናው በምታደርገው ተሳትፎ የማጠናከር እድል ይሰጣሉም ተብሎም ይጠበቃል። የማይቋረጥ ወታደራዊና ሎጂስቲክስ መዳረሻዎች ለአሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎችም በዚህ ወሳኝ ኮሪደር ውስጥም እንዳይገኙ ይከላከላሉ ሲልም ደብዳቤውን ዋቢ አድርጎ ሮይተርስ አስነብቧል። ዩክሬን በጊዜያዊነት በተባበሩት መንግስታት ስር እንድትሆን ፑቲን ሀሳብ አቀረቡም። ዩክሬን ብቁ የሆነ መንግስት እስክትመርጥ ድረስም በጊዜያዊነት በተባበሩት መንግስታት አመራር ስር እንድትሆን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀሳብ አቅርበዋል። በኪየቭ ተቀማጭ ያደረገው የዩክሬን አስተዳደር በህገወጥነት የሚፈረጁት የሩሲያው ፕሬዝዳንት አመራር እንዲቀየር በተደጋጋሚ ሲናገሩም ይደመጣሉ። ዩክሬን የፑቲን ሀሳብ እብደት ስትል የጠራችውም ሲሆን በአሜሪካው ፕሬዝዳንት ዶናልድ ትራምፕ መሪነት የሚደገፈው የሰላም ስምምነት ለማዘግየትም የሚደረግ ስትራቴጂ ነው ብላለች። ዋይት ሀውስ በበኩሉም የዩክሬን አስተዳደር በህገ መንግስቱና በህዝቡ እንደሚወደስ አጽንኦት ሰጥቷል። የፑቲን አስተያየት የተሰማው አራተኛ ዓመት ያስቆጠረውን የዩክሬን ጦርነት ሰላማዊ እልባት እንዲያገኝ አሜሪካ የተኩስ አቁም ስምምነት እንዲደረስ በዋነኝነት እያሸማገለች ባለችበት በዚህ ወቅት ነው። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉት ጦርነት የሚያስቆም የተኩስ አቁም ስምምነት መፈራረማቸውም ዋይት ሀውስ አስታውቃለች። ሀገራቱ ሳውዲ አረቢያ ውስጥ በየግላቸው ከአሜሪካ ጋር ባደረጉት ስምምነት ነው የተኩስ አቁም ለማድረግም ከውሳኔ ላይ የደረሱትም። ውድ የኢትዮጵያ ድምፅ ተከታታዮች ለመጋቢት 20 ቀን 2017 ዓ.ም ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችን ነኝን ይመስሉ ነበረ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።